በስተመጨረሻ ገዛኸኝ እንግዲህ በፖሊስ ቁጥጥር ስር ውሏል ማለት ነው። አሁን ላይ እንግዲህ እስከዛሬ ድረስ ያደረገው መጥፎ ተግባርና ተንኮል አሁን ላይ ግን እንግዲህ በናቲና በካሌብ አባት አማካኝነት መረጃ ስለተያዘባቸው አሁን ላይ ፖሊስ መጥቶ ገዛኸኝ ላይ ምርመራ ሊያደርግበት ነው። እንኳን ደስ አላችሁ። አሁን ላይ በዚህ ጊዜ እንግዲህ የትሁቴ ስቃይ ከዚህ በኋላ የሚያበቃም ይመስለኛል። ናቲም እንግዲህ ከእናቱ ጋር የሚገናኝበት ጊዜ የደረሰ ይመስለኛል። ምክንያቱም ናቲ እንግዲህ በገዛኸኝ ላይ ከባድ መረጃና ማስረጃ ይዞበታል። እሱ ቢሮ ውስጥ በሄደ ሰዓት ገዛኸኝን እንግዲህ ወንጀል ውስጥ ሊከተው የሚችለው ወይም ደግሞ በጣም ከባባድ ፋውሎች የሰራበትን ያንን መረጃ ስለያዘ ያንን መረጃ ደግሞ ለፖሊስ አሳልፎ የሚሰጥ ከሆነ ገዛኸኝ በዛ መረጃ እንግዲህ በጣም ብዙ ጊዜ እስር ቤት እንዲታሰር ሊያደርገው ይችላል ማለት ነው። ስለዚህ አሁን ላይ ገዛኸኝ ያንን መረጃ እንግዲህ ቢሮ ውስጥ ሄዶ በፈለገ ሰዓት አጥቶታል። ያንን ነገር ደግሞ ማጣቱ በጣም ከባድ ነገር ነው እሱ ላይ የሚደርስበት። ምክንያቱም ከባድ ነገር ወይም ደግሞ ፋውል የሰራበት ወንጀል ስለሆነ ያ ፋይል ደግሞ ናቲ እንደወሰደበት ካወቀ በኋላ ዞሮ በዛ ፋይል እሱ ወንጀለኛ ሊያደርገው የሚችለው ስለሆነ በፖሊስ ቁጥጥር ስር እንዲውል ሊያደርገው ይችላል ማለት ነው። እስቲ ሁላችሁም ገዛኸኝ በፖሊስ መያዙ ያስደሰታችሁ እስቲ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 100 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 100 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ትሁትን አሁን ላይ ናቲም ቤቲም ባላወቁበት ሰዓት ነው እንግዲህ እዛ ቤት እንደታሰረች ወይም ደግሞ እንደታገተች ያወቁት ማለት ነው፣ እራሷ ባንኳኮችበት ሰዓት። ስለዚህ ናቲ እንግዲህ ቤቲ የዛን ቤት ቁልፍ እንድታመጣ በማድረግ ከፍቶ ገብቶ ትሁቴን ነፃ አውጥቷታል። ትሁቴ ይሄ ነገር እንግዲህ ይደረግብኛል ብላ አላሰበችም። እሷም ፌንት በልታ ነበር ወይም ደግሞ ራሷን አታውቅም ነበር። ገዛኸኝ ያኔ እንግዲህ እንደሚታወቀው ስለ ልጁ ወይም ደግሞ ልጇን የት እንዳረገ ብላ ስትለምነው ነው ወደዛ ገፍትሮ ጥሎ ራሷን እንድትስት ያደረገው ማለት ነው። ለዛም ነው ትሁቴ ያላወቀችው። ቤቲም ብትሆን አሁን ላይ ትሁቴን እዛ ቤት እንዳስቀመጣትና እንዳገታት ገዛኸኝ ለቤቲ ምንም ነገር አልነገራትም። ለዛም ነው ቤቲ በዚህ ጉዳይ ውስጥ ምንም እንደማታውቅ ለናቲ እየነገረችው የምትገኘው። ናቲ ግን አሁን ላይ የዓለም ሳያንስ እንደገና ደግሞ ትሁት ላይ ምንድነው እንደዚህ አይነት መጥፎ ተግባር ልታደርጉ የምትችሉት ምን አይነት ሰዎች ናችሁ በማለት እንግዲህ በጣም ተበሳጭቶ ነው ቤቲንም እየተናገራት ያለው ማለት ነው። ምክንያቱም ገዛኸኝ ብቻውን እንደማያደርግ ስለሚያውቅና ቤቲም በዚህ ተግባር ውስጥ እጇ ይኖራል ብሎ ስላሰበ ነው እሷም በዚህ ጉዳይ ላይ ተሳትፎ እንዳላት በጣም ተናዶ እየተናገራት የነበረው። ነገር ግን ትሁቴን እንግዲህ ከዛ ቤት እንግዲህ እንድትወጣ አድርጓታል። ነገር ግን አሁን ላይ ትሁቴ ናቲ ከእናቱ ጋር ቶሎ እንዲገናኝ ነው እያደረገች ያለችው። ምክንያቱም ሌላ ነገር ሳይፈጠር ወይም ደግሞ እናቱን ሳያይ የሆነ ነገር ናቲ ከሚሆን አሁን ላይ ቶሎ ለአጎቷ ወይም ደግሞ ለካሌብ አባት ደውሎ ከእናቱ ጋር ማገናኘት እንዳለበት ነው የነገረችው። አሁን ላይ ትሁቴ ልጇን መስዋዕት አድርጋ ወይም ደግሞ ልጇን እንግዲህ ዝም ብላ ነገር ግን ናቲ እስከዛሬም ድረስ ብዙ ዓመት እናቱን ሳያገኝ ስለቀረ እናቱን ከካሌብ አባት እንግዲህ ስልክ ደውሎ እንዲያገኝ ረድታዋለች ማለት ነው። በስተመጨረሻ ናቲ አሁን ላይ የሷን ልጅ ታግቶ ለምን እኔ እናቴና ያለው ብሎ ቢከራከራትም ነገር ግን ትሁቴ እናቱን ናቲ እንዳያድርጋለች ማለት ነው። ነገር ግን አሁን ላይ ናቲና እንግዲህ የካሌብ አባት እያወሩ ነው የሚገኙት። አሁን ላይ እንደሚታወቀው ገዛኸኝን መቀመቅ የሚከተው ወይም ደግሞ ወንጀለኛ የሚያደርገውን ፋይል በእጁ እንደያዘና እንደገና ደግሞ አሁን ላይ ትሁቴ እናቱን እንዳይ እንደፈቀደችለት ነው የጠየቀው። አሁን ላይ ግን ናቲ ቀጥታ እንግዲህ ትሁቴ አጎት ጋር ሄዶ እናቱም ከሆነ የሚከታተለው ሰው ሊኖር ስለሚችል ይህንን ነገር ማድረጉ ጥሩ አይደለም። ቢያንስ በስልክ እንኳን እንዲገናኙ ለማድረግ እንግዲህ የካሌብ አባት ፈቅዶለት ናቲና አለሜ እናትና ልጅ በስልክም ቢሆን ተገናኝተዋል ማለት ነው። አሁን ላይ
ዓለም እናቱ አሁን ላይ እንግዲህ ዓለም ልጇ በህይወት እንዳለ ተረድተዋለች፣ አውቃለች። ስለዚህ ይህንን ነገር እንግዲህ በትዕግስት ዓለም ጠብቃ ከልጇ ከናቲ ጋር መገናኘት አለባቸው። ነገር ግን የቱቴን ልጅ ሳያስለቅቅ ወይም ደግሞ በገዛኸኝ ስር ላይ ያለችውን ልጅ ሳያስለቅቁ ናቲ ከእናቱ ጋር የሚገናኝ ከሆነ የቱቴን ልጅ ገዛኸኝ ሳያንገራግር እንደሚገላት ግልጽ ነው ማለት ነው። ለዛም ነው ይህንን ነገር በስልክ ብቻ ያደረጉት። ሌላው ጉዳይ ደግሞ አሁን ላይ ቱቴ እንግዲህ በህልሟም እያቃዣት ነው። ምክንያቱም ከዚህ በፊት እንግዲህ ዓለምን እዛ ቤት ዘግተውባት ቀርቅረውባት እንግዲህ ምን እንደተፈጠረ ይታወቃል። ምክንያቱም አሁን ላይ ቱቴን በዓለም ቦታ ወይም ደግሞ በዓለም ፋንታ እዛ ቤት የሚያስገባት ከሆነ ነገ እንደሚገላትና ልጇን እገላለሁ እያለ ያስፈራራት እሷም እንደ ዓለም እንደሚያደርጋት እንግዲህ ዓለምን ነው በቅጀት መልኩ ቱቴ ያየችው ማለት ነው። ስለዚህ ያንን ነገር ቱቴ ስታይ ደንግጣለች። ምክንያቱም ዓለምንም ከዚህ በፊት እንግዲህ እዛ ቤት አስገብተው አግተዋት በልጇ በናቲ ምክንያት አዛ እያረጓት እንደነበርም ይታወቃል። ስለዚህ አሁን ላይ እንግዲህ ቱቴ ናቲ እናቱን ሳያይ የሆነ ነገር ከሚሆን ወይም ደግሞ አሁን ላይ ገዛኸኝ እየተናደደ ስለሆነ ምክንያቱም ናቲ ራሱ ልጁ የራሱን የገዛኸኝን ችግር ወይም ደግሞ የገዛኸኝን ያንን ወንጀል የሚያስገባውን እንግዲህ ያንን መረጃ በእጁ ስለያዘ ገዛኸኝ ልጁ ላይ የሆነ ነገር ሊያደርግ ይችላል በማለት እንግዲህ አሁን ላይ ከእናቱ ጋር ቶሎ እንዲገናኝ ነው ቱቴ የፈቀደችለት ማለት ነው። ቱቴ በጣም ነው የምታሳዝነው። የራሷን ልጅ እዚህ ጋር መስዋዕት አድርጋ ወይም ደግሞ በጣም ሪስክ ውስጥ አስገብታ ነገር ግን ናቲን ከገዛኸኝ ጋር እንዲገናኝ ማድረጓ በጣም ትልቅ በሳልና በጣም ትልቅ ነገር ነው እያደረገች ያለችው ቱቴ ማለት ነው። ስለዚህ አሁን ላይ ቱቴን ነፃ የሚያወጣት ማን ነው? ወይ የካሌብ አባት ነው ለፖሊስ ተናግሮ አሁን ላይ ፖሊስ መጥቶ ገዛኸኝን ያስጨነቀው ወይስ ራሱ ናቲ ነው ይህንን መረጃውን የወሰደውን ለፖሊስ ሰጥቶ ገዛኸኝ እንዲያዝ ለማድረግ የሞከረው? እስኪ እናንተስ በዚህ ጉዳይ ሁላችሁም እየተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላ ጉዳይ እንግዲህ ቤቲ ናቲና የካሌብ አባት ቁጭ ብለው በሚያወሩበት ሰዓት ተከታትላ ቪዲዮ በመቅረጽ ወይም ደግሞ ፎቶ በማንሳት ለገዛኸኝ እንግዲህ የምትፈልገውን ወርቅ ወይም ደግሞ ገንዘብ ብር ጠይቃው ገንዘቡን ካስተላለፈላት በኋላ ያንን ነገር ወስዳ ለገዛኸኝ ሸጠዋለች ማለት ነው። ናቲና የቱቴ አጎት አንድ ላይ እያወሩ ነው፣ እየተጫወቱ ነው። እንዴት ተገናኙ የሚለውን አሁን ላይ ገዛኸኝ እያሰበበት ነው። አሁን ላይ ናቲ ቤቲ ተደብቃ ስታያቸውና ስትቀርጻቸው እንደነበር አውቋል። ነገር ግን ዝም ብሏታል። በዛን ሰዓት ማለት ነው አብሮ በነበሩበት ሰዓት ከካሌብ አባት ጋር። ቤቲ ግን ለገንዘብ ለጥቅም ብላ ናቲን እንግዲህ ሸጠዋለች። ለዛም ነው አንቺ መቼም አትቀየርም ያልኩሽ ብሎ ለቤቲ ነግሯታል ማለት ነው። እንዳያትና ዝም እንዳላት አብረው ሁለቱ እየሰሩ እንደሆነ አይቷታል። ስለዚህ ናቲ ድሮም ቢሆን ቤቲን ከገዛኸኝ የማይለየውና የገዛኸኝ እንግዲህ ወንጀል እሷንም እንደሚያካታት ነው እየተናገራት ያለው። አሁን ላይ እንግዲህ እንደሚታወቀው ሀብቱን ንብረቱን በሙሉ 80%ን ገዛኸኝ እንደሚታወቀው ለቤቲ አስተላልፎላታል። እሷ ጋር ነው ያስቀመጠው። ስለዚህ ዞሮ ዞሮ እሷንም ወንጀል ውስጥ የሚያስከትታት ይመስለኛል ብዬ ነው የማስበው። ምክንያቱም ከወንጀለኛ ጋር ተባብራ የምትሰራ ከሆነ እሷም ነገ ወዲያ አብራ እንደምትከሰስና አብራ እንደምትገባ ግልጽ ነው። ከቱቴ ዓለምን ሲያሰቃዩት የነበሩት ሁለቱም ናቸው፣ ቤቲም ገዛኸኝም ነው። ምስካሪም ራሱ ገዛኸኝ ቢታሰር እንኳን ቤቲን እሷም እዚህ ነገር ውስጥ እንደነበረችበት ገልጾ ሊያሳስራት ይችላል ብዬ ነው የማስበው። ስለዚህ ራሷን ነፃ ለማውጣት ብላ ከናቲ ጋር የምትፈልገው ነገር ለማድረግ ብላ ብትፈልግም ናቲን ከዚህ በኋላ ከቤቲ ጋር አንዳችም ነገር እንደማይፈጽምና አጠገቧም እንደማይደርስ ነው የነገራት ማለት ነው። እሷ ብዙ ጊዜ በማታም ሆነ እንግዲህ አጠገቡ ስትሄድና ተኝቶም አብራ ለመተኛት ፈልጋ ነበር። ናቲ ግን ከዚህ በኋላ ቱቴ ይህን ሁላ ብዙ መስዋዕትነት እየከፈለችው ቱቴ እንደሆነችና እናቱንም እንድታመልጥ የረዳችው ቱቴ እንደሆነች ካወቀ በኋላ
ለቤቲ ምንም አይነት ፊሊንግም ሆነ ምንም አይነት ነገር አጠገቧም እንደማይሆን ገልጾ ነው። ለዛም ነው ቤቲ ናቲን ተከታትላ ያንን መረጃውን ወይም ደግሞ የቀረጸችውን ለገዛኸኝ በማሳየት ብር ተቀብላ በጥቅም የቀየረችው ማለት ነው። አሁን ላይ ግን በስተመጨረሻ ናቲና የካሌብ አባት ፖሊስ እንግዲህ በማውራት ከዚህ በፊት ወይም ደግሞ ከዚህ ቀደም ናቲ ያንን ገዛኸኝን እንደከሰሰው ይታወቃል። ያንን የከሰሰበት ምክንያት ደግሞ ምንድነው? መረጃዎች እሱ ጋር ስላለና እጁ ላይ ስላለ ምንም እንደማያመጣ ገዛኸኝ አውቆ ነው። ነገር ግን አሁን ላይ ወደፊት እንግዲህ ያ ፖሊሱ በገዛኸኝ ቁጥጥር ስር ወይም ደግሞ ዋናው ፖሊስ ደግሞ ገዛኸኝን የሚያውቀው ከሆነ ባለሀብት ስለሆነ በብር ቀይሮት እንዳያወሩበት ወይም ደግሞ እንዲለቀቅ ሊያደርግ ይችላል። ግን ናቲ የያዘው መረጃ ግን ከባድ ስለሆነ ብዙ ዓመት ሊያሳስረው ስለሚችል ያንን ነገር ከሰጠው ትሁቴንም ነፃ ያወጣታል። ዓለምም ከናቲ ጋር በስነ ስርዓት ይገናኛሉ። ቤቲም የእጇን ታገኛለች ብዬ ነው የማስበው። እስኪ እናንተስ በዛሬው በትሁት ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።